ሁለት አንድ ላይ ሐሳብ ስጡን። በተለይ ዛሬ በደረሱት አደጋዎች ዙሪያ መረጃ እንዲሰጡኝ የታዲያስ አዲስ ተባባሪ ናቸው ኮማንደር ቶማስ ጋር ደውል አድርጌያለሁ። ኮማንደር እንደምን ዋሉ? እንደምን ዋላችሁ ሰይፉ? ሰላም ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? አለን ይመስገን አምላክ። መዲናችን ዛሬ አዲስ አበባ እንግዲህ አደጋዎችን አስተናግዳለችና ጠዋት በተለይ የደረሰው አደጋ በጣም ብዙዎችን አሳዝኗል። እስኪ ስለሱ መጀመሪያ መረጃ ይስጡኝ ኮማንደር። ያው ሰይፉ አንተ እንዳልከው ጠዋት 1 ሰዓት ተኩል ላይ የካ ክፍለ ከተማ ልዩ አካባቢ የደረሰው አደጋ 1 ሰዓት ላይ ለሚኩራ ወረዳ 13 የተባበሩት አደባባይ አካባቢ ያለ አይደል? አዎ። ከተባበሩት አደባባይ አቅጣጫ ቁልቁለቱን ይጓዝ የነበረ ኮድ 3 ሲሪቢ 41968 አዲስ አበባ የህዝብ ማመላለሻ አውቶቡስ ነው። በተለምዶ አሊያንስ የምንላቸው ማለት ነው። ከአያት ወደ ሲኤምሲ ይጓዙ የነበሩ 2 ተሽከርካሪዎች ላይ ጉዳት አድርሶ እንግዲህ በአደጋው የአንድ ሰው ህይወት አልፏል። አንድ አሽከርካሪ ህይወት፣ 2 ተማሪዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ምንድነው የአደጋው መንስኤ ሊባል ይችላል? ምክንያቱም አውቶቡሱ ፍሬን እምቢ ብሎት ነው የሚባል ነገር ስለሰማው ነው። ልክ ነው የሰማሁት ነገር ኮማንደር? እንግዲህ አሁን ምን አለ መሰለኝ ገና እየተጣራ ነው የአደጋው መንስኤ ምንድነው የሚለው ነገር። ግን ከዛ ስትመለከተው መንገዱ ከሚመጣበት አቅጣጫ ትንሽ ቁልቁለታማ ነው። ቁልቁለት ነው። አብዛኛውን ጊዜ ደግሞ ከተማችን ላይ የሚደርሱ አደጋዎች ከፍጥነት ጋር የሚያያዙ ናቸውና መንስኤው ምንድነው የሚለው ነገር ገና በመጣራት ላይ ነው። እሱ ወደፊት የሚገልጽ ይሆናል ማለት ነው። ከዛ ውጭ ሌሎችም አደጋዎች አሉ። ምናልባት መረጃዎች ካሉት በሱም ጉዳይ ላይ የሚሉኝ ነገር ካለ? እንግዲህ ቅድም እንዳልከውም ተደጋጋሚ አደጋ እየደረሰ ነው። ትናንትናም ከጠዋቱ 11 ተኩል ላይ እንደዚሁ የካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 አካባቢ ልክ እሱም መነሻውን ከአንቆጫ ወደ ላምበረት ያደረገ እንትን የህዝብ ማመላለሻ እንትን ታክሲ 19 ሰዎች ነው ራሱ 18 ሰዎች ነው ከራሱ ጋር 19 ሆኖ የተጓዘ ባለበት ሁኔታ ላይ አደጋ ደርሷል። በዚህ አደጋም 3 ሰዎች ናቸው የሞቱት። 1 ሴት 2 ወንድ ሞተዋል። ሹፌሩን ጨምሮ 16 ሰዎች እንግዲህ ከባድና ቀላል የአካል ጉዳት ደርሶባቸዋል ማለት ነው። በዚህ ከዛ ባሻገር ደግሞ አሁን ገና እያጣራ ነው እና ሲኖትራክና ባቡር ተጋጭቶ እሱም ገና ማጣራት ላይ እንገኛለን። እንደው ከነዚህ አደጋዎች ተነስተው ምን ማለት ይፈልጋሉ? የስንብት ጥያቄ ነው ኮማንደር። ያው ሰይፉ እንግዲህ አደጋው ከፋ ነው የሚሆነው ጥንቃቄ ካልተደረገበት። በተለይ መንገድ ተጠቃሚዎች በተለይ ደግሞ አሽከርካሪዎች ተገቢውን ጥንቃቄ ሊያደርጉ ይገባል። የተሽከርካሪዎቻቸውን አጠቃላይ ሁኔታ ቼክ ማድረግ አለባቸው። አሁን ደግሞ እንደምናየው ትንሽ ዝናብም አለ። ዝናብ ጋር ተያይዞ የጎማ ሁኔታዎቻቸውን የመስተዋት መጠጊያውን ያረጋገጡ፣ ከምንም በላይ ደግሞ ፍጥነት ዋናው ጉዳይ ፍጥነት ነውና ፍጥነትም በተገቢው በተቀመጠው ደንብ መሰረት ቢያሽከረክሩ አደጋውን መከላከል መቀነስ የሚቻልበት ሁኔታ አለና ያን ማድረግ አለብን ነው። ከልብ እናመሰግናለን። ከአደጋ ይሰውር ብለናል ኮማንደር። ስለነበረን ቆይታ አመሰግናለሁ። መልካም ቀን ብያለሁ። መልካም ቀን ይሁን። እኔም አመሰግናለሁ። ፍጥነታው በጣም የምንሰማቸው አደጋዎች ትንሽ ጫን ያሉ ናቸውና ከዛ አንጻር ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ሌላ